ሰላም እንዴት ዋላችሁ የቻናላችን ቤተሰቦች እንደምን ቆያችሁ? እንደምታወቀው በባለፈው ቪዲዮ ላይ ደግሞ ፋላሲ ኦፍ ሪሌቫንሲ አፒል ቱ ፒፕል አፒል ቱ ፎርስ ኤንድ አፒል ቱ ፒቲ አይተን ነበር። ዛሬ ደግሞ ከዛ የቀረውን አፒል ቱ ፒፕል እና የተለያዩ ቀጣይ ላይ ያሉትን ቀሪዎችን የምናይ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም በተለያዩ ጊዜ የሚሰሩ ቪዲዮዎችን እና ከተለያዩ ግቢ የተውጣጡ ጥያቄዎችን ለማግኘት እንዲሁም ዛሬ የምሰራበትን ፓወርፖይንት ለማግኘት ከፈለጋችሁ በዩቲዩብ ቻናላችን ከኮመንት መስጫው መጀመሪያ ላይ ዲስክሪፕሽን ቦክስ አለ። በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ቻናላችንን ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሌትስ ፕሮሲድ ቱ ቱዴይስ ቪዲዮ። ዘ ሰርድ ዋን ኢዝ አፒል ቱ ፒፕል። አፒል ቱ ፒፕል ማለት የብዙ ሰዎችን ትኩረት በመሳብ ወይም ብዙ ሰዎችን ማኒፑሌት በማድረግ ሀሳባችን ተቀባይነትን እንዲያገኝ የምናደርግበት መንገድ ነው ማለት ነው። አፒል ቱ ፒፕል ናቹራሊ ኤቭሪዋን ዋንት ቱ ቢ አክሰፕትድ ላቭድ ኤንድ ኢስቲምድ ባይ አዘር። በተፈጥሮ ሰዎች በሌሎች መወደድን እና በሌሎች እውቅና ማግኘትን ይፈልጋሉ። however the problem lies on how to secure this desire. ፕሮብሌሙ ችግሩ ምንድነው? እነኚህን ዲዛይሮችን የሰውን ፍላጎቶችን እንዴት እናሟላለን የሚለው ነው ማለት ነው። ስለዚህ ይሄ ታይፕ ኦፍ አርጊመንት የሚፈጠረው ፋላሲ የሚፈጠረው የብዙዎችን ፍላጎት ማኒፑሌት በማድረግ ተጽዕኖ በመፍጠር ወይም የብዙዎችን ትኩረት በመሳብ የእኛን ሀሳብ ተቀባይነት እንዲያገኝ የምናደርግበት ሂደት ውስጥ የሚፈጠር አይነት ፋላሲ ነው ማለት ነው። arguer illogically attempt to exploit the desire or emotion of people for some private motive. Claims if you want to be member of group, accept XYZ as true. There is two approaches. Direct approach and indirect approach ተብሎ ይከፈላል ማለት ነው። Direct approach ደግሞ arguer address a large group of people, excited the emotion and enthusiasm of crowd to win acceptance for his or her conclusion. Objective አሮዝ ሙቭ ሜንታሊ። ይሄ ዳይሬክት አፕሮች ማለት ደግሞ ሰዎችን ዳይሬክትሊ ፊት ለፊት በመቅጠም የእነሱን ትኩረት በመሳቡ የእኛን ሀሳብ ተቀባይነት እንዲያገኝ የምናደርግበት ዌይ ነው ማለት ነው። ይህን ደግሞ አብዛኛውን ጊዜ ፖለቲከኞች፣ ፕሮፓጋንዲስቶች የሚጠቀሙበት ነው ማለት ነው። ሁለተኛው ኢንዳይሬክት አፕሮች ነው። ኢንዳይሬክት አፕሮች ደግሞ arguer appeal not at the crowd as whole but it is individually separately who have relation to the crowd. ይሄ ምንድነው? አርጁዌሩ ምን ያደርጋል? ዳይሬክትሊ ከብዙሃኑ ከህዝቡ ጋር አይገናኝም፣ ግን ከህዝቡ ጋር የሚገናኝ ሌላ ሰው አለ። በሱ በኩል የእሱን ሀሳብ ማስተላለፍ ማለት ነው። ይሄ ምንድነው? ዩዝድ ባይ ኢንዱስትሪ ቱ አድቨርታይዝ ዘር ፕሮዳክታቸውን አድቨርታይዝ ለማድረግ ኢንዱስትሪዎች የሚያቀርቡበት አድቨርታይዝመንት አሁን ስናይ ኢንዳይሬክት አፕሮችን የተከተለ ነው ማለት ነው። ይሄ በሶስት ይከፈላል። አፒል ቱ ባንድዋገን፣ አፒል ቱ ቫኒቲ ኤንድ አፒል ቱ ስኖቤሪ ተብሎ ለሶስት ይከፈላል ማለት ነው ኢንዳይሬክት አፕሮች። አፒል ቱ ባንድዋገን ማለት ኮመንሊ አፕላይ ቱ ዲዛይር ኦፍ ኢንዲቪጁዋል ቱ ቢ ኮንሲደርድ አስ ፓርት ኦፍ ዘ ግሩፕ ኦር ኮሚኒቲ ኢን ዊች ዜይ አር ሊቪንግ። ይሄ ምንድነው? አፒል ቱ ባንድዋገን ማለት ባንድዋገን ማለት በአንድ ወገን ብላችሁ ልትይዙ ትችላላችሁ። በአንድ አቅራቢያ ውስጥ የሚገኙ ሰዎች አሉ። ብዙሃኑ ማህበረሰብ ያንን ሀሳብ ከተቀበለ ሌላውን ማህበረሰብ መቀበል አለበት። ወይም ኮመን የሆነ ቫሊዩ እና ኖርም ያላቸው አካባቢዎች ላይ ያን ኮመን ኖርም እና ቫሊዩን የሚደግፍ ሀሳብ በማቅረብ የኛ ሀሳብ ተቀባይነት እንዲያገኝ የምናደርግበት ሂደት ማለት ነው። there is example. The majority of people in Ethiopia accept the opinion that child circumscription is the right thing to do. Thus you also should accept that ቻይልድ ሰርከምሲዥን ራይት ቱ ዱ። አብዛኛው የኢትዮጵያ ማህበረሰብ ቻይልድ ሰርከምሲዥን ኢዝ ራይት ነው ብሎ ስላመነ የቀረው ሙሉ መቀበል አለበት ብሎ ሀሳቡን ሲያቀርብ እናያለን። ምክንያቱም ምንድነው? አብዛኛው ኢትዮጵያዊ ስለተቀበለ ነው ይህን ሀሳብ የምንቀበለው። this is not the right thing. Example 2 ደግሞ of course you want to buy the zest toothpaste why 90% of America brews with zest ስላለ እዚህ ጋር ምንድነው 90% ኦፍ አሜሪካኒያዎች ዜስት ብሩሽን ስለሚጠቀሙ እኛም መጠቀም አለብን፣ መግዛት አለብን። ማጆሪቲ ስለተቀበለ ሌላው የሚቀበል የሚል ሆነ አስተሳሰብ አፒል ቱ ባንድዋገን ማለት። the second one is appeal to vanity. ይሄ ደግሞ arguer associate the product with someone who is admirable, pursuant people.
ሰው አንድን ፕሮዳክት ከሆነ አካል ጋር አታች በማድረግ የዛ የአካልን አትሪቢዩት እዚህ ጋር ያለው ማህበረሰብ እንደሚቀበል አይነት አድርገው በማስቀመጥ የእነሱን ፕሮዳክት አድቨርታይዝ የሚያደርጉበት ዌይ ነው ማለት ነው። ኤግዛምፕል BBC may show the famous footballer Frank Lampard wearing Adidas shoes and says wearing this new fashion shoes which is worn only by few respected celebrities አዲዳስ ሹዝ ይላል። ሶ አዲዳስ ሹዝን የቢቢሲ ነው እንዲህ ያወራው። ፍራንክ ላምፓርድ የተባለው ሰውዬ አዲዳስ ሹዝን ለብሷል። ስለዚህ ይህን አዲዳስ ሹዝ አዲሱን ኒው ፋሽንን መልበስ አለባችሁ። ይሄም የሚለብሱት የተወሰኑ ጥቂት ሰዎች ናቸው። ስለዚህ የተከበሩ ሰዎች ስለለበሱ እናንተም ያን ስለለበሳችሁ ትከበራላችሁ የሚል አይነት ነገር ሲያወራ አፒል ቱ ቫኒቲ እንላለን ማለት ነው። ዘንድ ዘ ሰርድ ዋን ኢዝ አፒል ቱ ስኖቤሪ። አፒል ቱ ስኖቤሪ ማለት ደግሞ የሆኑ ስፔሲፊክ ግሩፖች አሉ በሶሻል በማህበረሰብ ውስጥ ሃይ ሶሻል ስታተስ ያላቸው ወይ ሃየር ክላስ ላይ ያሉ ሰዎች አሉ። ሃየር ክላሶች የሚጠቀሙትን ነገር መጠቀም ልክ እንደ ሃየር ክላስ እንዳለን ወይም ሃየር ክላስ ውስጥ እንደተመደብን አይነት እይታ በማህበረሰቡ ውስጥ ይፈጥርብናል። ስለዚህ ሃየር ክላሶች የለበሱትን ልበሱ እናንተም ሃየር ክላሶችን ምሰሉ የሚል አይነት አስተሳሰብ ያለውን አርጊውመንት ሲያቀርቡ የሚፈጠር አይነት ፋላሲ ነው ማለት ነው። ኤግዛምፕል ሮልስ ሮይስ is not for everyone. If you qualify as one of the select few, this distinguished classic may be seen and driven at British Motor Cars Ltd by appointment only please ይላል። እዚህ ጋር ምን ይላል? ሮይስ የተባለው ለሁሉም ሰው አይደለም። ይሄም መኪና የሚጠቀሙት ሰሌክትድ የተደረጉ የተወሰኑ ጥቂት የሆኑ ሃየር ክላስ ላይ ያሉ ሰዎች ናቸው። ስለዚህ ይሄም ብሪቲሽን ካር የሚጠቀም ሰው ቀጠሮ ይዞ የሚጠቀም ሰው ከፊወር ክላሶች ወይም ከሰሌክትድ ከሆኑት አባላቶች ውስጥ አንዱ ነው የሚል አይነት ማስታወቂያ ሲያቀርብ የሚፈጠር አይነት ፋላሲ is called appeal to snobbery. So the fourth type of fallacy is called argument against person. ይሄ ማለት ደግሞ ከሰውየው ስብዕና ወይ በሰውየው ላይ ተጽዕኖ በማሳደር የኛ ሀሳብ ተቀባይነት እንዲያገኝ የምናደርግበት ሂደት ነው ማለት ነው። So normally in good argument to achieve collaborative good arguer are expected to observe rule of polite conversation, to trust each other and express their argument or position clearly and honestly, focus on attacking the content of argument than personality of the opponent. እዚህ ጋር ምን ይላል? አርጁሩ ፎከስ የሚያደርገው የአታኪንግ ፐርሶናሊቲ ኦፍ ኦፖነንት ዳን ኮንተንት ኦፍ ዘ አርጊመንት የአርጊመንቱን ይዘት ሳይሆን የሰውየውን ፐርሶናሊቲ አታክ በማድረግ የሰውየውን ሀሳብ ውድቅ ማድረግ ነው ማለት ነው። በዛ ጊዜ የሚፈጠር አይነት ፋላሲ ኦፍ አርጊመንት አግነስት ፐርሰን ይሆናል ማለት ነው። ሶ this is divided into three argument ad hominem, abusive ad hominem, circumstantial እና ዩቱ ተብሎ ይከፈላል ማለት ነው። ፋላሲ ኦፍ አድ ሆሚነም አቢዩሲቭ ማለት committed when arguer reject an argument by verbally abusing the personality of his opponent rather than content of his opponent argument. ይሄ ምንድነው? የሰውየውን ስብዕና አቢዩሲቭሊ ዳይሬክትሊ ቨርባሊ አቢዩዝ በማድረግ ፐርሶናሊቲውን በማድረግ ሰውየውን በመተቸት የሰውየውን ሀሳብ ውድቅ በማድረግ በምናደርግበት ጊዜ የሚፈጠር አይነት ፋላሲ ነው። So second person reject the first person's argument by verbally abusing the first person. ቨርባሊ መጀመሪያውን ሰውዬ አቢዩዝ በማድረግ የሰውየውን ሀሳብ ውድቅ የሚያደርግበት ጊዜ የሚፈጠር አይነት ፋላሲ is called argument against what ፐርሰን ታይፕ ሆኖ argument ad hominem abusive ይሆናል ማለት ነው። Here is premises A. ምን ይላል? A person of bad character አለ conclusion A argument should not be accepted ይላል። Example in defining animal right Mr. Ababe argues that the government should legislate a minimum legal requirement to any individual or group who want to farm animal. He argues that he is the first step in avoiding unnecessary pain on animal and protecting them from abuse. But we should not accept his argument because he is divorced drunk person who is unable to protect even his own family. ሚስተር አበበ የተባለ ሰው አኒማሎችን ለመጠበቅ ሌጋል የሆነ ሚኒመም የሆነ ሌጋል ሪኳየርመንት ያስፈልጋል። ስለዚህ አኒማሎችን እንጠብቅ
የሚል ሀሳብ ያቀርባል። ሌላኛው ምን ይላል? ያቀረበው ሀሳብ እኛ አንቀበልም። ምክንያቱም እሱ ሰውዬ ሰካራም ነው፣ የተፋታ ነው፣ ከሚስቱ ጋር የተፋታ ሰካራም ስለሆነ ፋሚሊውን መጠበቅ የማይችል ሰው እንስሳትን ወይም አኒማሎችን እንዴት ሊጠብቅ ይችላል ብሎ የሰውየውን ስብዕና በመንካት ሀሳቡን ውድቅ በሚያደርግበት ጊዜ የሚፈጠር አይነት ፋላሲ ነው ማለት ነው። ሁለተኛው ደግሞ ሚስተር አበበ has argued for increasing funding for the disabled, but nobody should listen to his argument. Mr. Ababe is slob who cheat on his wife, beat his wife and kids and never pay his bill on time ይላል። ሚስተር አበበ የተባለው ሰውዬ አካል ጉዳተኞች ላይ ፈንድ ይጨመር የሚል ሀሳብ አቀረበ። ከዛ ማንም እሱን መስማት የለበትም። ሚስተር አበበ የተባለው ሰውዬ ሚስቱ ላይ ቺት የሚያደርግ ሚስቱን የሚመታ ሁሉንም ህፃናቶችንም የሚመታ እና ቢል ራሱ በሰዓቱ መክፈል የማይችል ሰው ስለዚህ ማውራት አይችልም ብሎ የሰውየውን ስብዕና በመንካት ሀሳቡን ውድቅ ለማድረግ ሲሞከር የሚፈጠር አይነት ፋላሲ ነው ማለት ነው። ወደ ቀጣዩ ከማለፋችን በፊት ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ፣ ኮፒ ሊንክ ኤንድ ሼር ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎች እና ከተለያዩ ግቢ የተወጣጡ ጥያቄዎች እንዲደርስላችሁ የቴሌግራም ቻናላችንን በመቀላቀል የአገልግሎቱ ተጠቃሚ መሆን ትችላላችሁ። አሁን ወደ ቪዲዮ። ፋላሲ ኦፍ አድ ሆምነም ሰርከምስቴንሻል። ይሄ ደግሞ ኮሚትድ ዌን አን አርጁዌር ዲስክሬዲት ዘ አርጊውመንት ኦፍ ሂዝ ኦፖነንት ባይ alluding the argument with certain circumstances that affect his opponent. Easy to recognize because it always takes this form. Of course, Mr. X argue this way. Just look at the circumstances that affect him. ይሄ ምንድን ነው? ሰውየውን ኖርማል ስብዕናውን መንካት ሳይሆን ከሰውየው ጋር የሚያያዙ ወይም ከሰውየው ጋር አሾሼት የሚያደርጉ ነገሮችን በማንሳት የሰውየውን ሀሳብ ውድቅ ለማድረግ በምንሄድበት ጊዜ የሚፈጠር አይነት ፋላሲ ነው ማለት ነው። ኤግዛምፕል Haile Selassie first of Ethiopia argued in League of Nations that member states should give hand to Ethiopia to expel the fascist Tari from the country, but the member states should not listen to the King Haile Selassie. Haile Selassie first argued in this way because he wanted to resume his power once the Italians are expelled from the Ethiopia. ይህ ምንድን ነው? ኃይለ ሥላሴን እየተቹ ነው። ከኃይለ ሥላሴ ጋር የሚያያዙ ነገሮችን እየጠቀሱ ማለት ነው። ሁለተኛ ደግሞ አቶ መሐመድ has just argued to replace the public school system with private school system, but of course he argues that way. He has no kids and he does not want to pay any more tax for public education. ይሄ ምንድን ነው? መሐመድ የተባለው ሰውዬ ፓብሊክ ስኩሎችን ወደ ፕራይቬት ስኩል ሲስተም መቀየር አለብን ይላል። ሌላኛው ሰውዬ ምን ይላል? ይሄ ሰውዬ ልጅ የለውም። እናም ደግሞ ፓብሊክ ስኩልን ወደ ፕራይቬት ስኩል እንቀይር ያለው ለፓብሊክ ስኩል የሚከፈለውን ታክስ ላለመክፈል ነው የሚል ሀሳብ አቀረበ። ሰው ከሰውየው ጋር ተያያዥ የሆኑ ሁኔታዎችን በማቅረብ የሰውየውን ሀሳብ ውድቅ የምናደርግበት ጊዜ የሚፈጠር አይነት ፋላሲ ስኮል ፋላሲ ኦፍ አድ ሆምነም ሰርከምስቴንሻል ይባላል ማለት ነው። ሰው ሁለተኛው ደግሞ ቶኪዮ ኦር ዩቱ ፋላሲ ይባላል። ሰከንድ አርጁር አተምፕት ቱ ሜክ ዘ ፈርስት አፒር ቱ ቢ ሃይፖቴቲካል ኦር አርጂንግ ኢን ባድ ፌት ይባላል። ይሄ ምንድን ነው? አንድ ሰውዬ የሆነ ነገር እያደረገ ነው። ያ እያደረገ ያለውን ነገር ሳያቆም ሌላውን ሰው አድርግ ብሎ መምከር አይችልም ብሎ እንትን ማድረግ ማለት ነው። ለምሳሌ አንድ ሰው ቋጣሪ ከሆነ ቋጣሪ ሆኖ እያለ ስለ በጎነት ካወራ ልክ አይደለም። ለሆነ ሰውዬ ሲጋራ እያጨሰ ሲጋራ አቁሙ ካለ ብሎ ከመከረ ልክ አይደለም። ሰው ዚስ አርጁዌር ምን ይላል ማለት ነው? ሀሳቡ ምን ከሰውየው ጋር ተያያዥ የሆኑ ነገሮችን በማንሳት የሰውየውን ሀሳብ ውድቅ በማድረግ ማለት ነው። ኤግዛምፕል ፔሸንት ቱ ዶክተር ሉክ ዶክተር ዩ ካን ኖት አድቫይዝ ሚ ቱ ኩዊት ስሞኪንግ ሲጋሬት ቢኮዝ ዩ ዩርሰልፍ ኢዝ ስሞከር። ዶክተር እና ፔሸንት እዚህ ጋር የሚያደርጉት ዲያሎግ ነው። ዶክተሩ ምን ይላል? ፔሸንቱ እኔን መምከር አትችልም ሲጋራ አቁም ብለህ፣ ምክንያቱም አንተ ራሱ ሲጋራ እያጨስክ ነው ብለው ዶክተሩን ይናገረዋል ማለት ነው። ስለዚህ በዚህ ጊዜ የሚፈጠር አይነት ፋላሲ ስኮል ዩቱ ኦር ቶኪዮ ፋላሲ ይባላል ማለት ነው። ሰው ዘ ፊፍዝ ፋላሲ ስኮል አክሲደንት ኮሚትድ ዌን ጀነራል ሩል ኢዝ አፕላይድ ቱ ስፔሲፊክ ኬዝ ኢት ዋዝ ኖት ኢንተንድድ ቱ ከቨር። ሰው ጀነራል ሩል ለስፔሲፊክ ኬዝ አፕላይድ የሚደረግበት ጊዜ ወይም ስፔሲፊክ ኬዝ ጀነራል ሩል አለ፣ ግን ስፔሲፊክ ኬዙ በዛ ጀነራል ሩል ጋርድድ ሳይደረግ ሲቀር የሚፈጠር አይነት ፋላሲ ማለት ነው። ኤግዛምፕል
freedom of speech is constitutionally guaranteed, right? Therefore, John Q. Radical should not be arrested for his speech that ኢኒሲትድ ሮት ላስት ዊክ። እዚህ ጋር ምን ይላል? የማውራት መብት አለን የሚል ሀሳብ አለ። ስለዚህ የማውራት መብት ስላለን ጆን ኪው የተባለው ሰውዬ ባለፈው ባወራው ሰው ነገር ሊከሰስ አይገባም ብሎ ማውራት። ሶ ዘር ኢዝ ጀነራል ሩል ዊች ኢዝ ዘ ራይት ቱ ስፒች በት ስፔሲፊክ ሴናሪዮ አለ። ሰውየው ተሳድቦ ሊሆን ይችላል። ባለፈው ላይ ላስት ዊክ ላይ ባወራው ነገር ላይ ሰውን ተሳድቦ ሊሆን ይችላል። ሜይቢ ሌላ ኔጌቲቭ የሆነ አውርቶ ሊሆን ይችላል። የማውራት ነፃነት አለኝ ብሎ የሰውን ስብዕና ነክቶ ሊሆን ይችላል። ስለዚህ እዚህ ጋር ጀነራል ሩል ፍሪደም ኦፍ ስፒች ኑሮ ግን ሰውየው ላወራበት ስፔሲፊክ ኬዝ መከታ ሳይሆን ሲቀር የሚፈጠር አይነት ፋላሲ ኦፍ አክሲደንት ይባላል ማለት ነው። So you can check the second example. So the sixth one is straw man fallacy committed when an arguer distorts an opponent argument for the purpose of more easily attacking it. ይሄ ምንድን ነው? የሰውየውን በመንካት ወይ አታክ በማድረግ የሰውየውን ሀሳብ ውድቅ ማድረግ ማለት ነው። So እዚህ ጋር main feature of straw man fallacyዎች አሉ። First, there are always two individuals discussing about controversial issue. One arguer of the arguer present his view about the issue and other is critic ነው። ሁለት ሰዎች አሉ። አንዱ የራሱን ሀሳብ ያቀርባል፣ ሌላው ደግሞ ሀሳቡን ይተቻል። Second arguer does not rationally criticize the main argument of the opponent, rather misinterpreted idea of original argument. ሰከንድ አርጆሩ ምንድን ነው? ራሽናሊ የሰውየውን አርጊመንት ክሪቲሳይዝ እያደረገ አይደለም፣ ግን ከራሽናል ውጪ ኢራሽናል በሆነ ወይ ነው ክሪቲሳይዝ የሚያደርገው። ሰርድ ደግሞ ዘ ሰከንድ ፐርሰን ኮንክሉድድ ባይ ክሪቲሳይዚንግ ዘ ሚን ኢንተርፕሬትድ አይዲያ። ሰከንዱ ደግሞ ኮንክሉድ የሚያደርገው ሚስ ኢንተርፕሬትድ በሆነ አይዲያ ላይ ራሽናል ባልሆነ ወይ ኮንክሉድ ያደርግና ሰውየው ሚስ ኢንተርፕሬት ያደርጋል። So when the fallacy of straw man occur, reader should keep in mind two things. First, they have to try to identify the original argument which is misinterpreted by the critic. Second, they should look for what gone wrong in the misinterpretation of the argument. So ይሄን በኤግዛምፕል ስናይ ግልጽ ይሆናል ማለት ነው። ኤግዛምፕል Mr. Balai believed that ethnic federalism has just destroyed the country and thus it should be replaced by geographic federalism, but we should not accept this proposal. Geographical federalism was a kind of state structure during Derg and monarchy regime which suppressed the right of nationalities and peoples of Ethiopia ይላል። ሚስተር በላይ የተባለው ሰውዬ ምን ይላል? ኤትኒክ ፌዴራሊዝም የተባለው መጥፋት አለበት እናም ደግሞ በጂኦግራፊክ ፌዴራሊዝም መቀየር አለበት ብሎ ሀሳብ ያቀርባል። ሌላኛው ሰውዬ ምን ይላል ደግሞ? ጂኦግራፊክ ፌዴራሊዝም የተባለው በደርግ ጊዜ እና በሞናርኪ ሬጂም ጊዜ የኢትዮጵያን ሕዝብ ሱፕሬስ ያደርግ የነበረ ነው። ስለዚህ የኢትዮጵያን ሕዝብ ሱፕሬስ ሊያደርግ ነው ይሄ ሰውዬ ይህን ሀሳብ ያቀረበው፣ ልክ አይደለም፣ አይቀየርም ብሎ ሀሳቡን ውድቅ ሲያደርግ የሚፈጠር አይነት ፋላሲ ነው ማለት ነው። ሁለተኛው ደግሞ ሚስተር Goldberg has argued against prayer in the public school. Obviously, Mr. Goldberg advocates atheism, but atheism is what they used to have in Russia. Atheism leads to the suppression of all religion and replacement of good by the omnipotent state. Is that we want for this country? I hardly think so. Clearly, Mr. Goldberg argument is nonsense ይላል። ምን ይላል? ጎልድበርግ የተባለው ሰውዬ ፓብሊክ ኤሪያ ላይ ጸሎት ማቆም አለብን የሚል ሀሳብ ያቀርባል። ሜይቢ ይህ ሰውዬ ያለው በየቸርቹ ወይም በየቤተ ክርስቲያኑ መጸለይ እንዳለብን እና ፓብሊክ ኤሪያ ላይ መጸለይ እንደሌለብን አስቦ ሊሆን ይችላል። ግን ሌላኛው ምን ይላል? ጸሎትን አቁሙ ያለን ይሄ ሰውዬ ኤቲዝምን ሊያስፋፋ ነው፣ ሁሉንም ሪሊጅኖች ሱፕሬስ አድርጎ ከሀገር ሊያጠፋ ነው፣ ሀገርን ኢአማኝ ሊያደርጋት ነው ብሎ ሀሳቡን ሲያቀርብ የሚፈጠር አይነት ፋላሲ ሲሆን ስትሮማን ፋላሲ ይሆናል ማለት ነው። ኦኬ the seven one is missing the point fallacy። ይሄ ሚሲንግ ፖይንት ፋላሲ ማለት ደግሞ ኮንክሉዥኑ ምን ሲያጣ ከፐርሚሲሱ ውጪ ውሳኔ ወይም ኮንክሉዥን ሲያቀርብ የሚፈጠር አይነት ታይፕ ኦፍ ፋላሲ ነው ማለት ነው። በጣም ቀላል ታይፕ ኦፍ ፋላሲ ነው። ስምንተኛው እና የመጨረሻው ደግሞ ሬድ ሄሪንግ ፋላሲ ነው። ይሄ ፋላሲ ደግሞ የሰውየውን አቴንሽን ወይም የአንዱን አርጁዌር አቴንሽን ለማስቀየር የእሱን ሀሳብ ዳይቨርት በማድረግ ሌላ ሀሳብ በሚወራበት ሀሳብ ላይ በማስገባት ሀሳቡን ለማስቀየር በሚደረግበት ጉዞ የሚፈጠር አይነት ፋላሲ ሬድ ሄሪንግ ፋላሲ ይባላል ማለት ነው። ሶ ሂር ኢዝ ኤግዛምፕሉን ማየት ትችላላችሁ። ኦኬ ለዛሬ እስከዚህ ይበቃናል።
በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ አንድ ሼር ማድረግ እንዳትረሱ። እንዲሁም የተለያዩ ጥያቄዎችን እና ከተለያዩ ግቢ የተውጣጡ የፋይናል ጥያቄዎችን ለማግኘት ከፈለጋችሁ በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ቻናላችንን ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ። እስከዛ መልካም ቆይታ